ሰላም ጤና ይስጥልን። ኦኬ እስኪ ዛሬ ክፍል አንድ ትምህርታችንን እንጀምራለን። ክፍል አንድ ትምህርት ከናውን ቢጀምር ጥሩ ነው ማለት ነው። ስሞች ስለሚባሉት ነገሮች ማወቅ ያስፈልጋል። ይሄ በጣም ጠቃሚ ነገር ነው ማለት ነው። ስለ ናውን ስንማር ኮመን ናውን፣ ፕሮፐር ናውን፣ አብስትራክት ናውን እያሉ ጥልቅ መግባት አያስፈልግም። ምክንያቱም ጥልቅ ከገባን ለእንግሊዝኛ ስፒኪንግ አይጠቅመንም ማለት ነው። ለትምህርት ለፈተና ምናምን ከሆነ እንደዛ ይቻላል። ነገር ግን አሁንኛ ፎከስ የምናደርገው ስፒኪንግ ላይ ስለሆነ አሁንኛ ሃይላይቱን ነው፣ ጽንሰ ሐሳቡን ነው ማወቅ ያለብን ማለት ነው። ናውን ማለት ስሞች ማለት ነው። ስም ማለት ነው። ኦኬ ናውን ሲሆን ደግሞ ስሞች ማለት ነው። እያንዳንዱ ህይወት ላለው ነገር ወይንም ህይወት ለሌለው ነገር የተሰጠ መጠሪያ ሁሉ ስም ይባላል። ናውን ኢዝ a name given to a person. Okay, noun is a name given to a person. ለሰው ልጆች የተሰጠ መጠሪያ ሊሆን ይችላል። ለምሳሌ እያንዳንዳችን ሰዎች መላኩ ሊሆን ይችላል፣ አለሙ ሊሆን ይችላል፣ ከበደ ሊሆን ይችላል። ለእያንዳንዳችን የተሰጠ መጠሪያ ነው፣ ናውን ይባላል ማለት ነው። ስለዚህ ለሰው ልጆች እያንዳንዳችን መጠሪያ ስሞች አሉን። ወይም ደግሞ ለፕሌስ ለቦታ ሊሆን ይችላል። እኛ የምንኖርበት ሀገር አለን። ለምሳሌ ኢትዮጵያ ብዬ እነሳለሁ ማለት ነው። ስለዚህ ኢትዮጵያ ናውን ነው። ወይም ደግሞ ከተማ አለን። ለምሳሌ ባህር ዳር ስም ነው ማለት ነው። ምክንያቱም ለባህር ዳር የተሰጠ መጠሪያ ነው ማለት ነው። ወይም ደግሞ ለነገሮች የተሰጠ ወይንም ለቆሳቁሶች የተሰጠ መጠሪያ ሊሆን ይችላል። ለምሳሌ መጽሐፍ ብል፣ ልብስ ብል፣ ጫማ ብል፣ መነጽር ብል፣ እነዚህ ነገሮች ምንድናቸው? ናውንስ ይባላሉ። ህይወት ላለውም ሊሆን ይችላል፣ ህይወት ለሌለውም ነገሮች ለሌላቸው ነገሮች የተሰጠ መጠሪያ እሱ ናውን ወይንም ስም ይባላል ማለት ነው። እነዚህ በጣም ወሳኝ ናቸው ማለት ነው። ለምሳሌ መላኩን ለመጥራት በምፈልግበት ጊዜ ወይም ደግሞ ስለ መላኩ ለማውራት በምፈልግበት ጊዜ መላኩ የሚባል ስም ያስፈልገኛል ማለት ነው። ስሙን ጠርቼ ነው የማወራው። ለምሳሌ መላኩ ጎበዝ ነው፣ መላኩ ወንድሜ ነው፣ እንደዚህ አይነት ነገሮችን ላወራ እችላለሁ ማለት ነው። ስለዚህ በቋንቋ ሐሳባችንን ለመግለጽ የአረፍተ ነገር ባለቤት ያስፈልገናል። ስንነሳ ዝም ብለን አይደለም፣ የአረፍተ ነገር ባለቤት ያስፈልገናል። ከዛ ቀጥሎ ድርጊት ያስፈልገናል። ከዛ ቀጥሎ ማሰሪያ አንቀጽ ወይንም ኦብጀክት የሚባል ነገር ያስፈልገናል ማለት ነው። ስለዚህ ለምሳሌ ስለ አልማዝ ማውራት ከፈለኩኝ የአረፍተ ነገር ባለቤት ያስፈልገኛል ወይንም ስም ያስፈልገኛል ማለት ነው። አልማዝ ስም ነች፣ እንደዚሁም የአረፍተ ነገር ባለቤት ነች ማለት ነው። አልማዝ ብዬ እነሳለሁ። አልማዝ ምንድን ነው? ስም ነች። ለአልማዝ የተሰጠ መጠሪያ ስሟ ነው። አልማዝ ብዬ እነሳለሁ። አልማዝ ስም ነች፣ እንደዚሁም የአረፍተ ነገሩ ባለቤት ነች። ስለ እሷ ነው የማወራው ማለት ነው። አልማዝ ብዬ እነሳለሁ። ከዛ ቆንጆ ነች። ኦኬ አልማዝ ኢዝ ቢዩቲፉል እላለሁ። አልማዝ ቆንጆ ልጅ ነች ከሆነ ደግሞ አልማዝ ኢዝ ቢዩቲፉል ገርል እላለሁ ማለት ነው። መላኩ ስለ መላኩ ለማውራት ከፈለኩኝ ስም ያስፈልገኛል። መላኩ ብዬ መጥራት አለብኝ ማለት ነው። መላኩ ብዬ እነሳለሁ። መላኩ ስም ነው። ከዛ በተረፈ ደግሞ የአረፍተ ነገሩ ባለቤት ነው የማወራው ስለ መላኩ ስለሆነ መላኩ ወንድሜ ነው። መላኩ ኢዝ ማይ ብራዘር እላለሁ ማለት ነው። ኦኬ ስለዚህ የአረፍተ ነገር ባለቤት ወይንም አክተርስ ይባላሉ። በነገራችን ላይ ተዋናያኖች ናቸው ማለት ነው። ኦኬ ተዋናያኑን ጠርተን ነው ከዛ በኋላ ድርጊቱን አስቀጥለን ከዛ አረፍተ ነገሩን ምንቋጨው ማለት ነው። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስተር ነው። ኦኬ ዶክተር አብይ የሚባል ስም ያስፈልገኛል። ስለዚህ ስነሳ ዶክተር አብይ ኢዝ ፕራይም ሚኒስተር ኦፍ ኢትዮጵያ ብዬ እንግሊዘኛን አወራለሁ ማለት ነው። ኦኬ ስለዚህ ስለ ሰዎች ለማውራት መጠሪያ ስም ያስፈልገኛል። ስለ ቦታዎች ለማውራት ለቦታዎች የተሰጠ መጠሪያ ስም ያስፈልገኛል። ለምሳሌ ስለ ኢትዮጵያ ላወራ ነው። ስለዚህ ኢትዮጵያ ኢዝ ብዬ መነሳት አለብኝ። ኢትዮጵያ ኢዝ ብዬ እነሳለሁ። ወይም ስለ አዲስ አበባ ላወራ ከሆነ አዲስ አበባ የሚል መጠሪያ ስም ያስፈልገኛል። የቦታ መጠሪያ ስም አዲስ አበባ ኢዝ ብዬ እነሳለሁ። ይሄ ፓተርን ያስፈልገናል ማለት ነው። ኢትዮጵያ ኢዝ፣ አዲስ አበባ ኢዝ፣ ጎንደር ኢዝ ብዬ መነሳት አለብኝ ማለት ነው። ምክንያቱም ስለ ኢትዮጵያ ላወራ ስለሆነ ማለት ነው። ኦኬ የአረፍተ ነገር ባለቤት እንደነገርኳችሁ አበበ ከሆነ አበበ ስም ነው።
አበበ ያረፍተ ነገር ባለቤትም ነው። ሲደመር ቨርብ ያስፈልገኛል። ለምሳሌ አበበ የሚፈጽማቸውን ነገሮች ለማውራት ከፈለግኩኝ አበበ ብዬ ከዛ ድርጊት ቃል ያስፈልገኛል። አበበ ስፒክስ፣ አበበ ይናገራል። ኦኬ አበበ ስፒክስ። አሁን ስፒክ የሚለው ቃል ድርጊት ቃል ነው። ከዛ በኋላ ያለው ማሰሪያ አንቀጽ ይባላል። ምን ኢንግሊሽ። ኦኬ ከቨርብ በኋላ የሚመጣው ማሰሪያ አንቀጽ ይባላል ማለት ነው። አበበ ስፒክስ እንግሊሽ። አሁን አበበ እንግሊዘኛ ያወራል ነው ያልኩት። ነገር ግን አበበ ጎበዝ ተማሪ ነው ከሆነ ግን ድርጊት አይደለም ማውራት የፈለግኩት መሆኑን ነው። ስለዚህ አበበ ኢዝ ብዬ ነው የምነሳው። አበበ ኢዝ አ ጉድ ስቱደንት ወይንም አበበ ኢዝ አ ክሌቨር ስቱደንት እላለሁ ማለት ነው። የስም መጠሪያ አይነቶች ለምሳሌ ስለ ቦታ ከሆነ ለቦታ የተሰጠ መጠሪያ ነው። ለምሳሌ ስለ አዲስ አበባ ላወራ ነው። ምን ብዬ እነሳለሁ? አዲስ አበባ ብዬ እነሳለሁ። ከዛ አዲስ አበባ የሚለው ሲንጉለር ነው ወይንም ነጠላ ነች። ስለዚህ ኢዝ ሚል ሲንጉለር የመሆን ግስ ይፈልጋል። አዲስ አበባ ኢዝ። ከዚህ በኋላ የሚመጣው ማጽሪያ አንቀጽ ነው። ኤ ቢዩቲፉል ካንትሪ። ኦኬ ቆንጆ ከተማ ነች። አዲስ አበባ የሚለው የስም መጠሪያ ነው። ኢዝ ብዬ እነሳለሁ ሲንጉለር ነጠላ ስም ስለሆነ። ስለ ኢትዮጵያ ላወራ ነው። ኢትዮጵያ ኢዝ ብዬ ካንትሪ ማለት እችላለሁ። ኢትዮጵያ ኢዝ ኤ ካንትሪ። ኦኬ ኢትዮጵያ ሀገር ነች። ኢትዮጵያ ኢዝ ኤ ካንትሪ። ኢትዮጵያ ሀገር ነች። ምን አይነት ሀገር ነች የሚለውን ለመግለጽ ዲስክሪፕቲቭ ወርድ ወይንም አጀክቲቭ ያስፈልገኛል። ቢዩቲፉል የሚል ኢትዮጵያ ኢዝ ኤ ቢዩቲፉል ካንትሪ። ኢትዮጵያ ቆንጆ ሀገር ነች እችላለሁ ማለት ነው። ኦኬ ኢትዮጵያ ቆንጆ ሀገር ነች። ስለ ከተማ ላወራ ነው። ስለ ናዝሬት ናዝሬት ብዬ እነሳለሁ። ናዝሬት ደግሞ ሲንጉለር ወይም ነጠላ ነገር ነች። ኢዝ ይወስዳል። ናዝሬት ኢዝ፣ ናዝሬት ኢዝ፣ ናዝሬት ኢዝ። ከዛ በኋላ ናዝሬት ኢዝ ኤ ቢዩቲፉል ካንትሪ አልልም፣ ምክንያቱም ናዝሬት ሀገር አይደለችም። ናዝሬት ከተማ ነች። ሲቲ የሚል እጠቀማለሁ። ናዝሬት ኢዝ ኤ ቢዩቲፉል ሲቲ። ናዝሬት ኢዝ ኤ ቢዩቲፉል ሲቲ። ከዛ ቀጥሎ ለምሳሌ የሌላ የመጠሪያ ስም ቁሳቁሶች ናቸው ብለናል። ለምሳሌ ስለ መጽሐፍ ማውራት ከፈለኩኝ ቡክ ብዬ መነሳት አለብኝ። ኤ ቡክ ብዬ መነሳት አለብኝ ማለት ነው። ኤ ቡክ። ኦኬ ስለ ልብስ ከሆነ ክሎዝ ብዬ እነሳለሁ። ስለ ጫማ ሊሆን ይችላል። ለቁሳቁሶች የተሰጠ መጠሪያ ነው። ጫማ፣ ዣንጥላ ወይም ደግሞ ስም ለእንስሳቶች የተሰጠ መጠሪያ ሊሆን ይችላል። ለእንስሳቶች ለምሳሌ ድመት ካት ስም ነው። ውሻ ዶግ ስም ነው። ኦኬ ስለዚህ ዶግ ኢዝ ብዬ እነሳለሁ። አን አኒማል ዶግ ምንድን ነው? እንስሳ ነው። ዶግ ኢዝ አን አኒማል። ኦኬ ለምሳሌ ሙዝ ብል ለሙዝ የተሰጠ መጠሪያ ነው። ሙዝ ደግሞ ቁሳቁስ ወይንም የምንጠቀምበት ነው ማለት ነው። ስለዚህ ባናና ኢዝ ብዬ እነሳለሁ። ምክንያቱም ባናና የሚለው ነጠላ ስም ነው። ስለዚህ ነጠላ ግስ ነው የሚፈልገው። ባናና ኢዝ እላለሁ። ባናና ኢዝ። ከዛ ኤፍሩት አያችሁ፣ ባናና ኢዝ ኤፍሩት። ባናና ምንድን ነው? ፍራፍሬ ነው። ፍራፍሬውን ለመግለጽ ቢዩቲፉል የሚል ቃል ያስፈልገኛል፣ ወይንም ዴሊሸስ የሚል ቃል። ባናና ኢዝ ኤ ዴሊሸስ ፍሩት። ሙዝ ምንድን ነው? የሚጣፍጥ ፍራፍሬ ነው። ስለ ኮፊ ወይንም ስለ ቡና ከሆነ ኮፊ ወይንም ቡና ለነገሮች የተሰጠ ነው፣ ለመጠቀሚያ ነው፣ የምንጠቀምበት ነው። ኮፊ ኢዝ እንላለን፣ ምክንያቱም ኮፊ ነጠላ ነው። ስለ አንድ ነገር ነው የምናወራው። ኮፊ ኢዝ። ከዛስ ኮፊ ምንድን ነው? ቡና መጠጥ ነው አይደለ? ኤ ድሪንክ። ኦኬ ኮፊ ኢዝ ኤ ድሪንክ። ከዛ ምን አይነት መጠጥ የሚለውን ለመግለጽ ምን እንጠቀማለን? ዴሊሽስ ድሪንክ ወይንም ቢዩቲፉል ድሪንክ ወይንም ኮፊ ኢዝ ቴስቲ፣ ኮፊ ኢዝ ኤ ጉድ ድሪንክ ምናምን እያልን እንገልጻለን ማለት ነው። ይሄ ክፍል 1 የመነሻ ትምህርታችን ነው ማለት ነው። እንቀጥላለን።